Egypt or Ethiopia? Ethiopia. እኛ ሳንቃጠል ቤተክርስቲያን አትቃጠልም ሳንሞት አትቃጠልም ብለው ቤተክርስቲያን እናትረፈዋል። ያቺ መኪና ቤተክርስቲያን ነች ብለው አወደሟት። እጃቸውን ቆራርጠው አንገታቸውን አርደው ፊታቸውን እዚህ እንደዚህ አንስተው እንደገና ደግሞ አንጀታቸውን እንደዚህ መተው አንጀታቸውን ዘርግፈው ባሰቃቂ ሁኔታ እጃቸውን እንኳን አካላቸውን እዛ ይቆራጡትን አልተውትም እንዲህ አንስተው የማሳጣት ነገር ነበር። እጃቸው አብሮ አልተቀበረም። በዚሁ አያቶቻችን ሲመጡ አዲስ አበባ እንኳን አልተቆረቆረም። ሱቅም ነበረኝ እሱን ማቃጠሉ ውድም አደረጉ። ያደንዛዡን እጽ ስሜት ወደ ምን አመጡት? ወደ አንቂ የማነቃቃት አይምሮን የማነቃቃት ብለው ሰየሙት። ለራስ ህሉና ለሊደርሺፕ ህሉና የሚሰጥ ጣት ስራ ጠፍቶ ሲሰቃይ ለምን የስራ እድሎችስ አትፈጥርም? ለምን ሰላምን አትፈጥርም? ያኔ በሰላም መተኛት ትችል ነበር። ግዛቱም የተሻለ ይሆን ነበር። ዛሬ የሆነ ነገር ቢፈጠር ህዝቡ የሚያዝንልህ ይመስልሃል? ሰላምና ጤናን በያላችሁበት እመኝላችኋለሁ። የተወደዳችሁና የተከበራችሁ ውድ ቤተሰቦቼ እንደምን አላችሁ? ይህ ድንቅ አራት ሚዲያ 2 ነው። ፕሮግራማችን ጊዜ ነው። በጊዜ የሚሆኑትን ኩነቶች ወደ እናንተ እናመጣለን። እኛ ከዚህ ሀሳብ አስተያየታችንን እንሰጣለን። እናንተም ደግሞ እንደተለመደው ኮሜንት ላይ ሀሳብ አስተያየታችሁን ያለ ሰለፍ አስቀምጡልን። የደውል ምልክቷን እየተጫናችሁ እንግዲህ ቤተሰብ መሆናችሁን እንዳትዘነጉ ለማለት እንፈልጋለን። ክረምቱ እንዴት ነው? ክረምቱ እንግዲህ ያው ሞቅ እኔ ያው ፊት ለፊታችሁ ራሱ ለመምጣት በቃ ብርድ እያለኝ ነውና ዛሬ በጣም ይቀዘቅዛል። እስኪ የክረምቱ ውሎ ምን ይመስላል የሚለውን አብረን ያለን ዛሬ ወደ ተመረጡ ቪዲዮዎቻችን እንለፍ። ከክረምት እንጀምራለን። ክረምቱን በናዝሬት በአዳማ ከተማ ዛሬ ቪዲዮአችን የመጀመሪያ ቪዲዮአችን ስንሄድ ከተማችን እንግዲህ በክረምት አሸብርቃለች አንልም፣ ያው ተጠለቀልቃለች ነው የሚባል። እስቲ በሉ ተጠቀል ብቻ ውሃ ሆናለች ከተማችን። እስቲ እንየው የሆነውን ኩነት እንየው። እንደምትመለከቱት አብዛኛው የሰመጠው የኢትዮጵያ ባስ ነው። ትላልቅ መኪኖችም አሉ። ይኸው እንግዲህ እንደምታዩት ጀሞ በጣም ከባድ ሆናለች። ጀሞ በስነ መሰራት አለባት። ይላል ክረምት ገባ እንግዲህ ቢዝነስ ተጀምሯል። ብዙ ጊዜ እንግዲህ ያው እንደ ድንጋይ እያስቀምጡ ማሻገር እንዲሁም ደግሞ እያዘሉ ማሻገር የክረምቱ ዋና ትውስታዎች ናቸው። የክረምት እንግዲህ ጎዳና ላይ ያሉ ወንድሞቻችን ስራቸውን ጀምረዋል። ከዚህ የሚሻገር ይጠብቃል ማለት ነው እና እንግዲህ ክፍት የስራ ቦታ በክረምት ይላል። ክፍት የስራ ቦታ እንግዲህ መንገድ ላይ የሞላው ፈጣሪ ስራ ይፈጠራል አትሉም? ለማንኛውም እንግዲህ ይመቻችሁ ብለናል። እናንተ ሰፈር አካባቢስ እንዴት ነው? ዝናብ እንዴት እያደረጋችሁ ነው? ክረምቱ እንዴት ነው ለማለት እንፈልጋለን። ወደ ዋናዎቹ ቪዲዮአችን እንለፍ። የተሰማችሁን ስሜት አስተያየታችሁን እያስቀመጣችሁልን ከኛ ጋር ቆዩ። እንግዲህ ኢትዮጵያ እንግዲህ እንዴት ትመረጣለች የሚለውን እኔ አንድ ጋዜጠኛ የሰራው ቪዲዮ አለ። እስቲ እንመልከት። Vacation in Africa. What country will be your destination? Oh, honestly, it'll probably be Ethiopia. I heard great things. And one thing about Ethiopia, they operate on a different calendar. So I think they're in year 2017, and I think they have 13 months. So because of that difference, I would love to go to Ethiopia. And they got some really pretty women with the nice foreheads on them. Egypt or Kenya? Egypt or South Africa? Egypt or Morocco? Egypt or Ethiopia? Ethiopia or Tanzania? Ethiopia or Uganda? Ethiopia or Algeria? Ethiopia or Angola? Ethiopia or Nigeria?
Ethiopia. Ethiopia or Zambia? Ethiopia. Ethiopia or Zimbabwe? Ethiopia. Ethiopia or Rwanda? Ethiopia. Ethiopia or Senegal? Ethiopia. Ethiopia or Ghana? Ghana might be better, but I have ancestry in Ethiopia, so Ethiopia. Ethiopia. Ethiopia or Ivory Coast? Ethiopia. Ethiopia or Cameroon? Ethiopia. Ethiopia or Libya? Ethiopia. Ethiopia or Sudan? Ethiopia. Ethiopia or Somalia? Ethiopia. Ethiopia or Botswana? Ethiopia. Ethiopia or Namibia? No, nothing of Namibia. That one. So Ethiopia. Okay, all right. Very well. Thank you very much. ከሁሉም እንግዲህ ኢትዮጵያን መርጧል ማለት ነው። ይህ ዜጋ ለምንድን ነው ኢትዮጵያን መርጣል የቻለው? እኔና እናንተ እየጠላናት ውጭ እየረገጥን ለምንድን ነው ይህ ዜጋ ኢትዮጵያ ያለው? ከአፍሪካ እንግዲህ ሀገራቶች ያስመረጣቸውን አብዛኛው ማለት ይቻላል እንግዲህ ከሁሉም ኢትዮጵያን መርጧልና፣ ስለዚህ እናንተስ ይህ ሰውዬ ለምንድን ነው ኢትዮጵያን የመረጠው? እዚህ ኮሜንት ላይ አስቀምጡልን። ንቁ ብሮድካስት ላይ ቀርባ የቤተሰቧን ታሪክ ተናግራ ብዙዎችን አስነብታ ነበረ። አሁን ግን በስኬት የምትፈልገውም ነገር ሆኖላት ተመልሳለች። እስቲ የተወሰነ እንመልከታት። በማርያም አማረ ህይወቴ ጊዜ እንደ እግዚአብሔር ፍቃድ ደግሞ ወደፊት ምኞቴ ዘማሪ መሆን ነው ብለሻል። እሱ ነገርስ ከምን ደረሰ? አሁን እንግዲህ መጀመሪያ በንስሐ መታጠብ ያስፈልገኛል። በስነ ስርዓት ወደ ቤተክርስቲያን ጠዋት ማታ ቅዳሴ ኪዳን ጉባኤ መሄድ ያስፈልገኛል። በደንብ ቃሉን እንደገና መማር ማወቅ ያስፈልገኛል። ንስሐ ወስጄ ጸበል ሱባኤ መግባት ያስፈልገኛል። አሁን እኔ ሙዚቃው ላይ ነው የነበርኩት፣ ዓለሙ ነገር ላይ ነው የነበርኩት። አሁን ሰው እያየኝ ነው፣ ሰው እያዳመጠኝ ነው፣ ቫይራል ላይ ነው ያለሁት ብዬ መዝሙር መዘመሩ ለኔ ልክ አይደለም። እንግዲህ ታሪኳን ስታቀርብ የፀጉር ሙያ ወይም ፀጉር ቤት እንዲኖራትም ትፈልግ ነበረ። ይህም ተከናውኖላታል። እድሜ ለውድ ኢትዮጵያውያን ደጋግ ልብ ላላቸው። መዝሙሩ የመለሰችው መልስ እጅግ በጣም ደስ የሚል ነው። ዋናው ነገር ግን አንዳንድ ጊዜ የቤተሰባችሁ ታሪክ በጣም ብዙ ፈተና እንድታሳልፉ ያደርግና ከዛ በኋላ ደግሞ ምን ያደርጋል? ይሸልማል። መታደል ማለት እንደዚች እህታችን ነውና ይህ የቤተሰብ ታሪክ እጅግ በጣም ብዙ ኢትዮጵያን ልብ ስለነካ እንግዲህ በአርቲስት ደሳለኝ በኩል እንዲሁም ደግሞ በፊልም ባለሙያዎች አማካኝነት የቤተሰቧና የእናቷ ታሪክ የእሷ ታሪክ ወደ ፊልም ሊቀይር ነው እየተባለ ነውና ኮንግራ ብለናል። ሲንስማ ተማሪውም የፌስቲቫል አቅራቢውም ዳይሬክተሩም ምንም በቃ ፕሮፌሰሩም ዶክተሩም ሁሉም ተነስቶ እንትኑን ያየው እያለቀሰም እያጨበጨበ ተቀበለን። የሚገርም እያለቀሰ ነው ሁሉ ድጋሚ የተናገረው የኔን ታሪክ። ማን? አርቲስት ደሳለኝ። አርቲስት ደሳለኝ እናንተ መኪና ውስጥ ደብቆ አስቀመጠና እንግዲህ ያለኝ ሰርፕራይዝ አለ። ከዛ ታሪኩን ነገራቸው። ያየው ሰው እስኪ ምናምን አለ። እጅ አወጣ። ያየ ሰውም አለ። ማት ሰው ያየው እንዳለ ማማ ነበር። እግሩ ኤርሚያስ ነበር። ሄኖክ ነበር። ሰሞኑን ነበረ። አርቲስት ሄኖክ ነበር። የዩኒቨርሲቲ ፕሬዝዳንቶች አሉ። መጨረሻ ላይ ይሄ ነገር ፊልም ይሆናል። ይሄ ነገር ፊልም ሳይሆን ከዚህ መድረክ አይወርዱም ተባለና ሰው መሆን ቃል እንዲገባ በምችለው አቅም አለው አለ። ሳሚ ቃል ገባ። የጎንደር ዩኒቨርሲቲ ፕሬዝዳንት ቃል ገቡልን። ፊልም ሊሆን ተወስኗል። ኦልሞስት እና እንግዲህ እንደሰማችሁት ነው። ታሪክ አንዳንድ ጊዜ ሲያስጨንቀን ዋጋ ሲያስከፍለን የኖረ ታሪክ በረከት ይሆናል እና መግፋታችንን፣ ስብራታችንን፣ መቸገራችንን፣ መጠማታችንን በመከራ ካላየነው በስተቀር በበረከት ካየነው እንደዚህ ህይወታችን ይቀየራል እና እስቲ አሚን በሉ ኮሜንት ላይ። እንግዲህ ለእሷ የሆነው ለእኛም እንዲሆን እንመኛለን። የአባቷ ከዳተኝነትና የእናቷ መበደል መቻል ትዕግስት ቀላል አልነበረም። እንግዲህ የእናቷም መልኩሳ
እንግዲህ ታሪኳን ካካፈለች በኋላ ታሪኩን ደግሜ ልነግራችሁ አልፈልግም። በዚህ ልክ ታሪካቸው ወደ ፊልም እንደሚቀየር ቃል ተገብቶላችኋል ማለት ነው። እጅግ በጣም ደስ ይላል። እናንተስ ምን ተሰማችሁ? የምር እኔ በጣም ደስ ብሎኛል። ምክንያቱም እንደ ፊልም ባለሙያነቴ እየሰማሁት ታሪኳን ወደ ፊልም እንደው ችዬ ብቀይር እያልኩኝ እየተመኘው ነበርና ስለዚህ ያው አንጋፎቹ ደግሞ ወደ ፊልም ሊቀይሩት ነው። በጣም እጅግ በጣም ደስ የሚል ነገር ነውና በጣም ደስ ብሎኛል። እንኳን ደስ አላችሁ ለማለት ፈልጋለሁ። በተለይ እህቴ እንኳን ደስ አለሽ። እንግዲህ እናትሽንም በዚህ ልክ ደስ ብሏት እንግዲህ ያንቺን ደስታ ተሳክቶ ማየት መቻል ቀላል አይደለም። አንዳንድ ጊዜ ህይወታችንን መደበቅ የለብንም። ይህ የሰለጠነ ዘመን ነውና ህይወታችንን አካፍለን ለሰዎች አስተምረን እንግዲህ ከማንባቱም ባሻገር ሰዎች ብዙ ተምረውበታል። ታሪኳም እንግዲህ ህይወቷ ላይ መድኃኒት የሆነ ብርሃን የሆነ ነገር ይዞ መጥቷል። ለብዙ ጊዜያት እንግዲህ ትራስ ተንተርሳ ስታለቅስ የነበረች እህታችን በዚህ ልክ ህይወቷ ተቀይሮ ማየት የምር በጣም ያስደስታል እና ፍጻሜውንም የፊልሙንም እንግዲህ ወጥቶ ለማየት ያብቃል። እጅግ በጣም ደስ ይላል። ወደ ቀጣይ ቪዲዮቻችን እናልፋለን። እናንተ ግን በዚህ ታሪክ ላይ ያላችሁን ሀሳብ አስተያየታችሁን አስቀምጡልን። ወደ ቀጣይ ቪዲዮችን እንለፍ። በጣም ሰቆቃው እጅግ ለመግለጽ የሚከብድ ነው። እጅግ ከባድ ነው። በዘመናችን ልናየው የማይገባ በ21ኛው መቶ ክፍለ ዘመን እንዲህ አይነት ወረራ እንዲህ አይነት ሊገለጽ በማይቻል መልኩ ሰው ከአውሬ በላይ ከፍቶ ያገኘንበት እጅግ አሰቃቂ መከራ ነው የገጠመን ነበረ። ያው እኛ እንግዲህ በ12 የሚካኤል ነበረ። ሚካኤል ከዚህ 1 ኪሎ ሜትር ነው። እዛ ነበር አብዛኛው ህዝብ እያስቀደስን የነበረው። ልክ ወደ 9 ሰዓት አካባቢ ነው ቤተክርስቲያኗን ሊያቃጥሏት ነው። በፊት ያው ባለመኪና አንድ ልጅ ነበር የኛ መኪና ያለው ልጅ እና ቤተክርስቲያን የሚያገለግል ጥሩ ልጅ ነበረ። በመኪናዋ ጉባኤም ሲኖር አባቶች እንግዶች ሲመጡም መንተርቦ ኢንተርቪው ማነው አናውንስ ለማድረግ ብቻ በብዙ ነገር ገጠር ቤተክርስቲያንም ስንሄድ በጎ አድራጊዎችን ይዞ እየሄደ የሚያገለግል ነበር። የሱም መኪና አቃጠሏት ሲባል ቀን ሰማን። ቤቱንም እዛ አካባቢ የነበሩም ላሞች የፈረንጅ ላሞች ነበሩ 1-5 ያክሉ እነሱን ሁሉ አውደሙ ተባለ። በቃ ምንም አላልንም እንግዲህ የእግዚአብሔር ፍቃድ ነው ብለን ከዛ 9 ሰዓት ላይ ግን ልክ ቅዳሴ እያለቀ እንዳለ ቤተክርስቲያኗን ያቃጥሏት ነው ኪዳነ ምሕረትን ተባለ። ጠዋት ገብረ ክርስቶስ ደርሰው መጡ። ከሰዓት ደግሞ ወደዚህ መጡ። ከዛ እዛ ያለው ወጣትም እኛም አብረን መጣን። እዚህ ቤተክርስቲያኗን ከቦ ወጣቱ ያው የሚወረወረው ድንጋይ ከባድ ነበር ቤተክርስቲያን ላይ። ይህንን እየተከላከሉ እያሉ ነው እንግዲህ ወጣቶቹ የተመቱ ነበሩ። ጥርሳቸው የረገፈ ነበረ። ራሳቸው የተፈነከተ ነበር። በአብዛኛው እለቱ ቅዱስ ሚካኤል ስለነበረ ከተደረገው ወረራ አንጻር ከተለያየ ወረዳ ከዚህ ወረዳ አልፎ ከተለያየ ወረዳ እዚህ ወረዳ አሁን በፐርሰንት ቢቀመጥ 10% አይሆንም ኦርቶዶክሱ። ይሄ ወረዳ አንሶ ከሌላ ወረዳ ጭምር በደቦ መጥተው ከተማዋ እግር መረገጫ የላትም። እዚህ ጋር ግን ክርስቲያኖቹ ግማሾቹ ገብረ ክርስቶስ እንዳይቃጠል ይጠብቃሉ፣ ግማሾቹ እዚህ ይጠብቃሉ። እኔም መሀል ነበርኩ እነሱ መሀልና እኛ መሀል ያው ድንጋይ ሲወረውሩ እየወላመጥነ እያመለጥነ ውስጡም ደግሞ አንዳንድ ሙስሊሞች ደግሞ አሉ እንትን የሚሉ የሚከላከሉ የነበረው። በዚህ ሁኔታ እያለ እንግዲህ ያ ቀን አለፈ። እግዚአብሔር ፈቅዶ ቤተክርስቲያኗም ሳትቃጠል ቀረች። በዚሁ አጋጣሚ ወጣቱ ለከፈለው መስዋዕትነት በወረዳ ቤተ ክህነት ስም እጅግ ልባዊ ምስጋናን ላቀርብ እወዳለሁ። ምክንያቱም ራሱን ነው የሰዋው፣ ወጣቱ ራሱን ነው መስዋዕት ያደረገውና እኛ ሳንቃጠል ቤተክርስቲያን አትቃጠልም፣ ሳንሞት አትቃጠልም ብለው ቤተክርስቲያንን አትርፈዋል። የሞቱት ግን 4ቱ ሆስፒታል ሄደው ነው የሞቱት። በሚገርም ሁኔታ እዚህ ወረዳ ላይ ፖሊስ የህዝብ ነው፣ ልዩ ኃይልም ቢሆን የህዝብን ሰላም ለማስጠበቅ ነው። እንደገና ደግሞ ሆስፒታል ደግሞ የመንግስት ሐኪም ቤት ነውና በጣም ከምንም በላይ ያስከፋን ያሳዘነን አንድ ኃይሉ አስማራ የሚባል ሽማግሌ ናቸው። በሽምግልና ያሉ በደንብ እንኳን የማያዩ አባት ናቸው። እጃቸውን ቆራርጠው አንገታቸውን አርደው ፊታቸውን እዚህ እንደዚህ አንስተው እንደገና ደግሞ አንጀታቸውን እንደዚህ መተው አንጀታቸውን ዘርግፈው በአሰቃቂ ሁኔታ እጃቸውን እንኳን አካላቸውን እዛ የቆረጡትን አልተውትም እንዲህ አንስተው የማሳጣት ነገር ነበር። እጃቸው አብሮ አልተቀበረም በዚሁ ችግር ምክንያት የሳቸው ነው። ሌሎቹ 4ቱ ደግሞ 3ቱ ከዚሁ ተመተው በተለይ 2ቱ እሸቱ ግርማ የሚባለውና ባህሩ በቀለ የሚባሉት እዚህ ተመተው አድረው ጧት ነው እንግዲህ ይዘዋቸው የሄዱት በአምቡላንስ። አባትየው ደግሞ ግርማ ተስፋ የሚባለው ደግሞ ልጁን ለማሳከም ነው ሄደው እንጂ ምንም ቁስለት አልደረሰበትም። እጅግ አገር ታዋቂ ሽማግሌ ትልቅ ሰው ነው። ግን እዛ እንደገቡ በፌሮ
እንጨት ላይ ቢስማር አድርገው በስለት ነገር ከደበደቡ በኋላ ምላሳቸውን በመቁረጥ አይናቸውን በማውጣት እዚህ ትናጋቸውን በስለት እንትን በማለት እና አስከፊ ነው። በኔ በሃይማኖት አባት ለመግለጽ እጅግ ይከብዳል። ይሄ ዛሬ እኛ እዚህ ተወልደን ባደግንበት እኛ ቀርቶ አባቶቻችን የተወለዱበት ሀገር እኛ ኦሮሞንን እንጂ የምንለው አማሮች አልነበረም። አሁን ነው ገና አየን እንዲያለው እንግዲህ እንዲያለው በላያችን ላይ በረዶ ወረደብን። አሁን ነው እስካሁን እንደዛ አይነት ጉድ ሰምተው ያውቁም። እዚህ ቤት ብናየውም ይሄን ያህል የለም። በፊትም እናየዋለን፣ ግን እንዲህ ያለውን አላየንም። አባትና ልጅ በአንድ ጊዜ ሲታረዱ ሆዳቸው አንጀታቸው ሲቆረጥ እንደዚህ ያለውን አላየንም። እንዲህ ያለ የመጣብን አሁን የመጣብን በጣም የሚያሳዝን ነው። ቢዋቸው እኮ እንዲህ ናቸው አይባልም። በሙሉ አንዱ ገበሬ መንደር እንደሞተ ነው የምንቆጥረው። ከና አባቱ የሞተው ልጅ ይህ ገበሬ መንደር በሙሉ እንደሞተ ነው የሚቆጠረው። አይተው አፍ አለው ብለው አፍ ያለው መዝጋት ነው ብለው እንደዚህ ቆራረጡት። እንዴት እና ልጅ ነበር አጣል እንደዚህ ያለው ጅግና አጣል። ምን እናድርግ? እንደዚህ ያለው ነን። በእውነት ይሄ ነው ለመባል አይቻልም። ቢያዩትና እዚህ ቦታ ቢናገር ለምን እንደው ከጋዜጠኞች ይበልጣል። እንዲህ ያለው ሊባል አይቻልም። እና ተገደለ ምን እናደርጋለን? ሁላችን ቤት ነው የሞተው። እዛ አያቶቻችን ሲመጡ አዲስ አበባ እንኳን አልተቆረቆረም። ወሳኝ እኔ ተወለድኩት አርሲ ክፍለ ሀገር በሄጦሳ ወረዳ እተያ አካባቢ ነው። እዛ ሀገር ከመጣሁ 63 ዓመት አለኝ። ከነሱ ጋር ደግሞ ልጆቹም ከነሱ ተዋልዳለሁ። እነዚህ ወጣቶች ልጆቼ እንዳንተ አይነት ጀግና ወጣቶች ዶክተሮች ሮጠው መጡ ወደ ደጃፋችን ላይ ሲመጡ ወጡ አሉ። ነገሩ እንግዲህ ብዙ ነው። እኔ የቤተ ክርስቲያን ቁጥጥር ኮሚቴ ነኝ። መኪና አለኝ። በመኪና እመላለስ ነበር። ያቺ መኪና የቤተ ክርስቲያን ነች ብለው አወደሟት። መኖሪያ ቤቴ አቃጠሉት። እንደገና ብዙ ሱቅም ነበረኝ፣ እሱንም አቃጠሉ፣ ውድም አደረጉ። ምንም ነገር የተረፈ ነገር የለም። ምንም የተረፈ ነገር የለም። ይሄ በኔ ይብቃ እያልኩ በኔ ነው የተጀመረው። ይሄ ይብቃ ስል የክርስቲያኖች ሱቅ እያዩ ሞባይል ቤት፣ መጋዘን፣ የቡና መጋዘን ያላቸው ልጆች ራሱ አሉ። የኛ የክርስቲያኖች ክራቸውና ቤታቸው እየታየ ሙልጭ አድርገው ዘርፏቸው። ብዙ ንብረት ወደመ። በየቤቶቻቸው እየገቡ የክርስቲያን ቤት እየተመረጠ እንዳለ እያወጡ እያቃጠሉ ብዙ ቤቶች የካህኑን ቤት የዋሁ ጥሩ አባት ሚካኤል ነበር እለቱ ከቅዳሴ ሲመለስ አመር ነው ያገኘው። ምንም አላለም። አይ ይሄ ለበጎ ነው ብሎ ወደ ቤተ ክርስቲያን ተመልሶ አለቀሰ። ካህኑ የኛ አባት ክርስቲያን እየተመረጠ እየታረደ ነው። ክርስቲያን እየተመረጠ ንብረቱ እየወደመ ነው። ይሄ ሁሉ የሚታየው ክርስቲያን በሙሉ ንብረቱ የወደመበት ነው። እንደተመለከትነው የተወደዳችሁና የተከበራችሁ ቤተሰቦቻችን አሁንም እየወጡ ያሉ ቪዲዮዎች እንግዲህ አርሲ ላይ ችግር እንዳለ ያመለክታሉ። እስቲ ለማንኛውም መኪና የለህም አይደል? መኪና እንዳለህ አስብ። በቃ አለኝ በል። ቤት የለህም አይደል? ቤት እንዳለህ አስብ። አለህ። አዩት የማንቃት ደወሉ። አልበላህም፣ ምረውሃል አይደል? ግን ለምን እንዳልበላህ ታስባለህ? በልቻለሁ በል። ይሄ እኮ አደንዛዥ ሲወስዱ የሚሰማቸው ስሜት ነው። የአደንዛዡን እጽ ስሜት ወደ ምን አመጡት? ወደ አንቂ የማነቃቃት አይምሮን የማነቃቃት ብለው ሰየሙት። ይህ ሲቅም ሳይነግስ ይነግሳል። ምንም ቤሳቢስቲ ሳይኖረው ዓለሙን ሁሉ የገዛ ይመስለዋል። ሲነቃና ሲባንን ግን እዚያ አመዱ ላይ ወድቋል። የለም ሰውየው። ይልቅ ቢሰራ ቢጥር የዕለት ዳቦ አግኝቶ መብላት ይችል ነበረ። አደንዛዡን ወሰደ፣ ሳይከብር ከበረ፣ ሳይነግስ ነገሰ። ሁሉን ነገር በእጁ እንዳለው መሰለው። ሲነቃ ራቆቱን ነው ያለ። ይህን ደግሞ በዚያ በሽታ ያለፉትን ሰዎች መጠየቅና መረዳት ትችላላችሁ። እንዲህ አይነት በሽታ የተፈጠረበት ዘመን ነው።
ይህን ትውልድ መታደግ ይገባል። እንግዲህ ፈጣሪ ይታደገን። ዋናው ነገር ምንድነው? እንግዲህ የሚወጡት ቪዲዮዎች አሁንም እጅግ በጣም ልብ ሰባሪ ናቸው። ፈጣሪ ምሕረቱን ይላክልን ለማለት ፈልጋለሁኝ። እናንተ ያላችሁን ሀሳብ አስተያየት እንደተለመደው አስቀምጡልን። ወደ ቀጣዩ ቪዲዮአችን ስናልፍ እንግዲህ ትግራይን እናገኛለን። ትግራይ ላይ የተከሰተ አንድ ትልቅ ነገር አለ። ይህም ትልቅ ነገር እንግዲህ አባቶች የግድያ ሙከራ ተደርጎባቸዋል። በተለይ እንግዲህ እስቲ ቪዲዮን እንስማ። አቡነ ናትናኤል ትላንትና ማታ የግድያ ሙከራ ተደርጎባቸዋል። ቤታቸው በጥይት ተመቷል። ይኸውላችሁ ህወሓት ኦልሬዲ ሞቷል። ለመሞቱ ከዚህ በላይ ማረጋገጫ የለም። ጳጳስ ላይ እስከ መተኮስ ከደረሰ ህወሓት ሞቷል። ግድያ ሙከራ እንደተደረገ ነው የተገለጸው። ታዲያ ቤተክርስቲያኗ ባወጣችው መግለጫ መሰረት የግድያ ሙከራውን ያካሄደው የህወሓት ታጣቂ መሆኑን ገልጸው በአባቶች ላይ ምንም ጉዳት አለመድረሱም የተናገሩ ሲሆን ለምክንያትም የወሰዱት ህወሓት የሚያደርገውን የአስገድዶ የወታደራዊ ግዳጅ የሚወስደውን ቤተክርስቲያን ስለተቃወመችም ነው ተብሏል። እንግዲህ እንደሰማችሁት በትግራይ አባቶቻችን ላይ የግድያ ሙከራ ተደርገዋል ማለት ነው። ይህን ተከትሎ እንግዲህ በአክሱም ከተማ የምህላ ስነስርዓት ማህበረ ምዕመናት እንዳለ ከካህናቱ ጋራ ወደ አደባባይ ወጥተው በዚህ መንገድ እንግዲህ አክብረዋል ማለት ነው። ወይም ደግሞ ፈጣሪያቸውን ተማጽነዋል። እንደተመለከታችሁት እንግዲህ አብዛኛው እዚህ ምህላ ላይ የሚታዩት መንገድ ላይ ሲራመዱ የምናያቸው ሴቶች በመሆናቸው ብዙዎች እየተነጋገሩ ነው ያሉት። እንግዲህ በከተማ ውስጥ ያሉትም ወንዶች ወይም ደግሞ ወጣቶች አልተሳተፉም እዚህ ምህላ ላይ። ምክንያቱም እንግዲህ በጦርነት ለጦርነት ተፈልገው እየታደኑ እንደሆነ ይታወቃል እና እጅግ በጣም ያሳዝናል። እግዚአብሔር የእናቶቻችንን ጸሎት የአባቶቻችንን ጸሎት ሰምቶ ምሕረቱን ይላክልን። እርስ በርሳችን መገዳደላችንን እርስ በርሳችን መፈላለጋችንን ትተን ወደ ልባችን የምንመለስበትን ቀን እንናፍቃለን። በስተመጨረሻ እንግዲህ የምንመለከተው ቪዲዮ በተለይ ይህን ጉዳይ ተመልክቶ እንግዲህ አቶ ጌታቸው ረዳ ስለ ህወሓት እንዲህ ብለዋል። ለምሳሌ ግብጽ በግልጽ ለመናገር ሁሉ ነገር በርካሽ መፈጸም ነው የሚፈልጉት እና ይህ ሰራዊት ልከው ትልልቅ ሚሳይሎች አግዘው ትልልቅ የጦር መሳሪያ አገዛ አድርገው ነው ለማድረግ የሚፈልጉት። $500,000 ወይ የሆነ ጸረ ታንክ SPG-9 የሚባል ጸረ ታንክ ምናምን ሰጥተው አጋግለው እዚህ ውስጥ እንዲቀቀሉ ያደርጉና ኢትዮጵያ የምትተራመስበት አጀንዳ ኤርትራ ሴም ቲንግ ያደርጋል። የኢሳያስ መንግስት እነዚህ ሰዎች እንጂ ትግራይ ውስጥ የደረሰውን በልኩን ጥፋት የፈጸመው የኤርትራ መንግስት ነው። ሲስተማቲክ በሆነ መንገድ ትግራይን ማጥፋት አለብኝ፣ ህወሓት ነው ወደ ኋላ የመለሰኝ፣ ስለዚህ ትግራይን ወደ ኋላ መልሳታለሁ ብሎ የልማት ተቋማትን ደሊብሬትሊ ያፈረሰ ድርጅትና መንግስት ጋር ነው አብረው እየሰሩ ያሉት። ለራሳቸው ህልውና ሲሉ የማያስይዙት ሀብት የለም እና የትግራይን ህዝብ ነው አሁን ኮላተራል እያስያዙ እድሜያቸውን ለማራዘም ጥረት እያደረጉ ያሉት። ሱዳን ውስጥ የሚደረግ እንቅስቃሴ ውስጥ ደማዚን ሄደው የትግራይ ወጣቶችን ማስፈጀት ለምን ዓላማ ነው? ይሸጡ ነው እነዚህ ሰዎች። ነገ ከነገ ወዲያ አይ ስሪላንካ መልካም ገበያ ተገኝቷል ከተባለ ሰው ከመላክ ወደኋላ የሚመለሱ አሉ። የእነሱን የቡድን ህልውና እስካስቀጠለ ድረስ የትግራይ ህዝብ መቀመቅ ወረደ አልወረደ ደንታቸው አይደለም። ይህንም ብለው በግምት አይደለም። ኤቭሪ ስቴፕ ኦፍ ዘ ዌይ እዛ አመራር ውስጥ ነው የነበርኩት። ዲስጋስት ከሚያደርጉኝ ነገሮች አንዱ ቅድሚያ ለራስ ህልውና ለሊደርሺፕ ህልውና የሚሰጥ አስተሳሰብ ነው ፐርሚት የሚያደርገው ጠቅላላ ውሳኔዎችን።
ህዝቡ የሚድነው እኛ ስንኖር ነው ብለህ ካመንክ ሰላሜን ነው የምፈልገው እንደማንኛውም ዩኒቨርሲቲ ገብቼ ኢንጂነር ሆኜ ሌላው አካባቢ የሚታየው ልማት ተቋራጭ መሆን ነው የምፈልገው በሚሉበት ሰዓት እሱንም ያስገደድኩ የኔን ህልውና ለማረጋገጥ የሚያስችል ዘመቻ አካሄዳለሁ እያለ ያለው ሊደርሺፕ እኔ እንትን የለብኝም ይሄ የሚሸፋፈነው ነገር የለም ኢትስ አ ክሪሚናል ኢንተርፕራይዝ የወንጀል ኢንተርፕራይዝ ነው ይሄ እንጂ የሆነ የሰፊ ህዝብ ጥቅም የትግራይ ህዝብ ልዕልና ምናምን አሳስቦት የትግራይ ህዝብ ልዕልና የሚረጋገጠው በሰላም ብቻ ነው የኤርትራ ህዝብ ከ3 ነጥብ ምናምን ሚሊዮን ወደ 1 ነጥብ ምናምን ሚሊዮን ያወረደው በቃ ሁሉ ነገር በጦርነት ፈታለሁ የሚል መንግስት ስላለው ነው እንግዲህ ያማል ለማንኛውም ያው ዞሮ እንደሚታወቀው ነው የፖለቲካ ጉዳይ በዚህ ጋር ሲሉት በዛ ጋር ነው ሁሉም ፖለቲከኛ ለራሱ ነው መኖር የሚፈልገው ለራሱ የሚቾት ነው መመቻቸት የሚፈልገው ለህዝብ የሚጨነቅ ለህዝብ የሚያዝን ማንም እንደሌለ እንግዲህ እየተረዳን እየተማርን ያለ ነው ዋናው ነገር እግዚአብሔር እንግዲህ እንዲህ ራሳቸው እየወጡ እንዲናገሩ ያደርጋልና እንግዲህ ሰላሙን ይስጠን ፈጣሪ ይታረቀን ነው ማለት የምንችለው ማለት ነው እስቲ በስተመጨረሻ ይህንን ቪዲዮ ልጋብዛችሁና የዛሬ ፕሮግራሜን ላጠናቅ ፕሬዝዳንቱን ማግኘት ፈልጋለሁ ቀጠሮ አለኝ ተከተለኝ ፕሬዝዳንቱ እየጠበቁህ ነው አዲሱን የሥራ ድርሻህን ለመረከብ መጥተሃል ከዛ የተሻለ ነገር ፍለጋ ነው የመጣሁት የተሻለ ከመንግስት ቢሮ ከደሞዝ ከመኪና የተሻለ ምን ሊኖር ይችላል ጥያቄ አንድ ጥያቄ ብቻ እኮ ጥያቄ ይህ እንግዳ ነገር ነው በጥቂት ሰዓታት ውስጥ የሥራ ቦታ ፈጠርክልኝ በአንድ ጀንበር አጸደቅከው እና ይህ ማለት ስትፈልግ በፍጥነት መንቀሳቀስ ትችላለህ ማለት ነው ለምን ለመምህራን አትከፍልም መንገዶቹን ለምን አትጠግንም ወጣት ሥራ ጠፍቶ ሲሰቃይ ለምን የሥራ ዕድሎችስ አትፈጥርም ለምን ሰላምን አትፈጥርም ያኔ በሰላም መተኛት ትችል ነበር ግዛቱም የተሻለ ይሆን ነበር ዛሬ የሆነ ነገር ቢፈጠር ህዝቡ የሚያዝንልህ ይመስልሃል አይመስለኝም ምክንያቱም ክፉ ሆነው ሳይሆን አንተ መልካም ተመኝተህላቸው ስለማታውቅ ነው ስራውን አልቀበለውም ቅንነቴን ይዤ እቀጥላለሁ መጨረሻ ላይ ቅንነት ያሸንፋል ለሰጠኸኝ ጊዜ አመሰግናለሁ ድል ሰጥቼህ እንደነበር አስታውስ አውቃለሁ ቀጣዩ እርምጃ ምንድነው ጌታዬ ታሪኩን ቆፍሩት ቤተሰቡን ገንዘቡን ሁሉንም ምንም ካላገኘንሳ ሁሉም ሰው የሆነ ድብቅ ነገር አለው ጥበበኛው ነገሮች እየባሱ ነው መፍትሄ መኖር አለበት አለ ግን ቁልፍ ያስፈልገዋል ምን አይነት ቁልፍ አንድነት መከፋፈል የነሱ ትልቁ መሳሪያ ነው ገንዘብ አይደለም ወታደሮች አይደሉም በዘር በክልል በሃይማኖት መከፋፈል ነው እንስሳት እርስ በርሳቸው እስከተጣሉ ድረስ ምንም አይቀየርም ለኔ 30 ቀናት ስጠኝ ህዝቡን አሰባስባለሁ ጠንካራ ነገር ገነባለሁ 30 ቀናት እጠብቃለሁ 30 ቀናት የሚያስፈልገኝ ያ ብቻ ነው ህዝቡ ያምነኛል ህዝቡን ከዘረኝነት አውጥቼ አንድ አደርገዋለሁ ጀግና ነው ግን 30 ቀናት እስቲ ምን አይነት መሪ እንደሆነ እንደሰማችሁት ነው እንግዲህ እንደተማራችሁበት ተስፋ አደርጋለሁ ዋናው ነገር አንድ አድርገን አንድነታችን የሚያናንቀን የሚያጨራርሰን አንዱ የበላይ አንዱ በታች የሚሆንበት ስሜት ሳይሆን በሌልና አንድ ላይ ሆነን ሀገራችንን በጋራ የምንጠቀምበትና በሀገራችን ላይ በነፃነት የምንኖርበት በዚህ አጋጣሚ እንግዲህ ግብጽ ላይም እንግዲህ ግብጽ አሁን እየወሰደችው ያለችው እርምጃ እጅግ በጣም አሳዛኝ እንደሆነ እየሰማን ያለ ነው። ኢትዮጵያውያን እንግዲህ ከግብጽም ከደቡብ አፍሪካ በተጨማሪ ግብጽም እንግዲህ ኢትዮጵያውያን ማስወጣት ጀምራለች። እንግዲህ ፈጣሪ ታረቀን፣ ሁላችንም በጸሎት እንበርታ ለማለት ፈልጋለሁ። ዛሬ የነበረን ፕሮግራም ይህንን ይመስል ነበረ። በአዳዲስ ቪዲዮዎች እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤንነት እንመኝላችኋለን። መልካም ለሀገራችን፣ መልካም ለቤተሰቦቻችን፣ መልካም ለሕዝባችን ይሁን። ሰላም በያላችሁበት።